ኢየሱስ ጌታ ነው። እንኳን ደህና መጣችሁ። እግዚአብሔር ደግሞ ይናገረናል። እኔም ደግሞ ሁሌ የእግዚአብሔርን ቃል ስናገር ደስ ነው የሚለኝ። ለምንድነው? ሕይወት ያለበት ነገር ነው። በቃ የሚሰራ ነው አለ። የእግዚአብሔር ቃል ሕያው ነው አለ። የሚሰራ ነው፣ በስራ ላይ ነው፣ ሕያው ነው በቃ። ስለዚህ እኛ ደግሞ ወደ እግዚአብሔር ቃል ስንጠጋ አብረን ሕያው እንሆናለን። የሚጭር ነገር አለ፣ የሚያነቃቃ ነገር አለ፣ ኢነርጂ የሚጨምር ነገር አለ። ኢየሱስ ጌታ ነው። ጸሎት የሕይወት ዘይቤያችን ነው በሚል ርዕስ እግዚአብሔር በልቤ ያስቀመጠውን አካፍላችኋለሁ። ጸሎት የሕይወት ዘይቤያችን ነው። የሕይወት ዘይቤ ማለት ላይፍ ስታይላችን ማለት ነው። ላይፍ ስታይል ማለት በቃ ሁለንተናችን ነው ማለት ነው። ይሄ በሁሉም የሕይወታችን ዘርፍ ውስጥ የተገመደ ነገር ማለት ነው። የተገመደ አይታችሁ እንደሆነ ሸማኔዎች ምንድነው የሚያደርጉት? ፈትሉን ይገምዱታል አይደል? በቃ ወደ ላይም ወደ ታችም ይገመዳል። በቃ ይገመድና የቱ ጋር ነው ክሩ የሚለውን አታዩትም። በቃ ልብሱን ነው የምታዩት። ለምን? ተገምዷል፣ እርስ በርሱ ተያይዟል። እና በተመሳሳይ መልኩ ጸሎት የሕይወት ዘይቤያችን ነው ማለት በቃ እንትን አይደለም። የሆነ ረስተነው በአመቱ መጨረሻ ላይ ትዝ የሚለንና የምናነሳው ነገር አይደለም። ወይም ደግሞ በወሩ መጨረሻ ላይ ኦኬ የወር መባቻ ተብሎ በብሉይ ኪዳን የወር መባቻ ይባላል እና የወር መባቻ ላይ የምናነሳው ነገር አይደለም። ወይም ደግሞ ከሰኞ እስከ ቅዳሜ ረስተነው እሁድ ላይ አንስተን የምንጠቀምበት ነገር አይደለም። ወይም ደግሞ በሕይወታችን አንድ ችግር ሲገጥመን አንስተን የምናደርገው ነገር አይደለም። ጸሎት በሁሉም የሕይወት ነገራችን ውስጥ የተገመደ ነው። ጸሎትና የኛ ሕይወት ሊለያይ የማይችል ነገር ነው። ኤፌሶንን እናጠና ነበር ባይብል ስቴዲ እና መቼም ባይብል ስቴዲ ማታጠኑ ሰዎች እንድታጠኑ እመክራችኋለሁ። በጣም የሚያሳድግ በጣም ሪፍሬሽ የሚያደርግ ነው። በኤፌሶንን እናጠና ነበርና ስናጠና ያየነው ነገር ምንድነው? በቃ ክርስትና ማለት በሁሉም የሕይወታችን ነገር ውስጥ የተገመደ ነገር ነው እንጂ ይሄ ክርስትናዬ ነው ይሄ ደግሞ ክርስትናዬ አይደለም የምንለው ሕይወት የለም። ስንመለከት ትዳራችን ውስጥ የተገመደ ነው። የወላጅነታችን ውስጥ የተገመደ ነው። የልጅነታችን ውስጥ የተገመደ ነው። ስራችን ውስጥ ባሪያና ጌታነታችን ውስጥ የተገመደ ነው። ቀጣሪና ተቀጣሪነታችን ውስጥ የተገመደ ነው። ሁሉም የሕይወታችን ዘርፍ ውስጥ የተገመደ ነገር እንጂ አውጥተን ይሄ ክርስትናዬ ነው ይሄ ደግሞ ክርስትና አይደለም የምንለው ነገር የለም። በቃ ሁሉ ነገራችን። በተመሳሳይ መልኩ ደግሞ ጸሎት ደግሞ ሁሉ ነገራችን ውስጥ የተገመደ ነገር ነው ማለት ላይፍ ስታይል ነው። በቃ ከጧት እስከ ማታ በእያንዳንዱ ነገራችን ውስጥ የተገመደ ነው። ለምን? ጸሎት ለእርዳታ ልብን ወደ እግዚአብሔር ማንሳት ነው። ይሄ ስፔሲፊክ ታይም የለውም። በቃ ኤኒ ታይም ኤኒዌር ልናደርገው ምንችል ነው። በቃ በእግዚአብሔር ላይ መደገፋችን ነው። ጸሎት ራሱ መደገፉ በእግዚአብሔር ላይ መደገፋችን ይሄ
ላይፍ ስታይል ነው የሚባለው ለዛ ነው እንግዲህ ያው በዚህ ጊዜ እንግዲህ ጸሎት ሲባል ሃይማኖታዊ ቃል አይደል ጸሎት ካላችሁ ምንድነው በቃ ሃይማኖታዊ ቃል ሃይማኖት ውስጥ የሚናገር ነገር ነው አይደል ግን ይሄ ግን በእግዚአብሔር ላይ መደገፍ የሚባለው ላይፍ ስታይል የሆነው ነገር ግን በመጀመሪያ ግን እንደዚህ አልነበረም እግዚአብሔር አዳምን ሲፈጥረው በመልኩና በአምሳሉ ነው የፈጠረው የዛኔ ጸሎት የሚባል የለም ለምን እግዚአብሔርና ሰው አንድ ናቸው አብረው ናቸው እግዚአብሔር ሰው በመልኩና በአምሳሉ ስለፈጠረው እግዚአብሔር የሚለውን ነገር ሰው ይረዳዋል ሰው የሚለውን ነገር እግዚአብሔር ይረዳዋል ሁለቱም ይረዳድ አንደርስታንድ ይደራረጋሉ ሚስ አንደርስታንዲንግ ወይም አለመግባባት ወይም የተግባቦት ጋፕ የሚባል ኮሙኒኬሽን ጋፕ የሚባል ነገር አልነበረም በቃ እግዚአብሔር ሰው በመልኩና በአምሳሉ የፈጠረው ሙሉ ለሙሉ እንዲረዳው አብሮ ፍሎ እንዲያረግ እንዲያወሩ ነበር ለዛ ነው በመጽሐፍ ቅዱስ ስትመለከቱ እግዚአብሔርና ሰው ያወሩ ነበር እግዚአብሔር አዳምን ይጠራው ነበር አዳምም ይመልስ ነበር ከዛም በፊት ፍሎ ነው የሚያረጉት በቃ ፍሎ ነው የሚያረጉት ያው ጸሎት የሚባለው ነገር አይታሰብም ለምን አንድ ናቸው ዩኒየን ነው ህብረት አላቸው በቃ አብረው ናቸው ኢቭን ሙሴን ስትመለከቱት በሙሴ ጊዜ መጽሐፍ ቅዱስ ምን ብሎ ይናገራል ስለ ሙሴ ጸሎት ሲናገር ወይም ሙሴ ከእግዚአብሔር ጋር ስላለው ግንኙነት ሲናገር ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል ዘጸአት 33 11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል እግዚአብሔር ሲጀመርም በወዳጅነት የአባትና የልጅ ግንኙነት አርጎ ነው ሰውን የፈጠረው እንዲሁ በሙሴም ያየነው ደግሞ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር በቃ ይነጋገራል ያወራሉ ዶም ኬኔታ ገን ያሉትን ልንገራችሁ ኬኔታ ገን ምን አሉ አንዴ አንድ ሰው መጣሉ ወደ ቤት መጣና በቃ ፈራሉ ወደ ቤት ለመግባት ፈራ ከዛ በኋላ ሲነግረኝ በቃ ከሰው ጋር ያወራህ ነበር አለኝ አሉ አይ አይደለም እኮ እየጸለይኩ ነበር አልኩት አሉ ለምን እሳቸው በቃ ያወሩ ከእግዚአብሔር ጋር ያወሩ ቁጭ ብሎ ይሄን ታዲያ እንደዚህ ላርገው እንደዚህ አርገው ምናም እየተባባሉ ያወሩ ነበር ያው እንደው የሆነ ለጥቂት ሰዎች የተሰጠ ነገር አይደለም የእግዚአብሔርን ዓላማ ኦሪጂናሊም የእግዚአብሔርን ዓላማ ነው ምንነጋገረው በሙሴም ያየነው ነገር ደግሞ ምንድነው እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ለዛ ነው እግዚአብሔር መንፈሱን የሚሰጠን ለዛ ነው እግዚአብሔር በኢየሱስ ክርስቶስ በኩል እንድንታረቅ ያደረገ ያ በእግዚአብሔርና በሰው መሃል የነበረው የጥል ግድግዳ እንዲፈርስና ቀጥታ ወደ እግዚአብሔር እንድንገባና እግዚአብሔርን እንደ አባት እንድናናገረው ወደ እግዚአብሔር ገብተን ጉዳያችንን እንድናስፈጽም እግዚአብሔር ያደረገው በዚህ ምክንያት ነው ስለዛ ነው ዕብራውያን ምዕራፍ 10 ከቁጥር 19 እስከ 20 ምን ብሎ ይናገራል እንግዲህ ወንድሞች ሆይ በመረቀልን በአዲስና በያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ብሎ መጽሐፍ ቅዱስ ይናገራል ወደ እግዚአብሔር እንገባለን ድፍረት አለን ከእግዚአብሔር ጋር መነጋገር እንችላለን የሚያስፈልገው ምንድነው እምነት ነው በእምነት ነው እግዚአብሔርን
አጠገቤ ነው አጠገቤ ነህ እንላለና አጠገቤ ነህ ጌታ አጠገቤ በቃ ተዋህደናል እያለ እኮ ነው። እንደዚህ እግዚአብሔር ሲባል የሆነ ቦታ ያለ በቃ አንዳንድ አባባሎችም እኮ በጣም ደስ የማይሉ መጽሐፍ ቅዱሳዊ ያልሆኑ አባባሎች አሉ። ምን የሚላለ ይሄ ጸሎት ከጣራ አያልፍም ይላል። ጣራ ጋር ምን መሄድ ያስፈልገዋል? ምን ማለት ሲጀመር ጣራ ጋር መሄድ ምን ያስፈልገዋል? እግዚአብሔር ከስትንፋሳችን ይልቅ ምንድነው ቅርብ ነው ይላል። በዚህ ነው መጸለይ ያለብን። በዚህ እምነት ብቻ ነው የሚያስፈልገው። እግዚአብሔርን የሚያቀርበው እምነት ነው። ማየታችን ይሄን እውነታ ማየታችን በክርስቶስ ኢየሱስ የተሰራልንን ነገር ማየታችን እግዚአብሔርና ሰው ታርቀዋል። እግዚአብሔር ደስተኛ ነው። በእናንተ ደስተኛ ነው። እግዚአብሔር ደስ የማይለው ነገር ካለ ይነግራቸዋል። ማንንም አይፈራም። ግን ባይ ዲፎልት ግን እግዚአብሔር ካልነገራችሁ ይሄን አስተካክል ካላላችሁ እግዚአብሔር ደስተኛ ነው። ደስተኛ እግዚአብሔር ደስ ይለዋል በእኔ ማለት አለባችሁ። ካልነገረኝ በስተቀር ይሄን አስተካክል ካላለኝ እውነት ነው የምሳሳተው ነገር ሊኖር ይችላል። ግን ካልነገረኝ በስተቀር ባይ ዲፎልት ምንድነው ብዬ ነው ማምነው እግዚአብሔር ደስተኛ ነው። ለምንድን ነው? እኔን ሲያይ ክርስቶስን ነው የሚያይ። በክርስቶስ ነው የሚያይ። በክርስቶስ ስለሚያይ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ስላለ በዛ በሚወደው ልጁ ነው የሚያየኝ እኔ። ስለዚህ ደስተኛ ነው። በጣም ደስተኛ ነው። ጥያቄ የለውም። በቃ እኔን ሲያይ እስማኤል ነው የሚያደርገው። ስለዛ ነው ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ወደ ጸጋው ዙፋን በእምነት እንቅረብ። ለምን? ዙፋን አለ እዚህ ጋር ብለን ማመን አለብን ማለት ነው። እዚህ ጋር ዙፋን አለ፣ እዚህ ጋር እግዚአብሔር አለ ብለን ማመን አለ። እምነታችን እይታችን ነው የሚወስነው ማለት ነው። ስለዛ ነው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ የጌታ አይኖች ወደ ጻድቃን ናቸው አለ። ወደ የጌታ አይኖች ወደ ማን ላይ ናቸው? ትኩረቱ ወደ ጻድቃን፣ ወደኛ በክርስቶስ ኢየሱስ ወደ ጸደቅን ወደኛ። ጆሮዎቹ ለጸሎታቸው ተከፍተዋል። በቃ እንደዚህ ብሎ እየጠበቀ ነው ማለት ነው። እየተጠባበቀ ነው። በቃ ጆሮዎቹ ለጸሎታቸው ተከፍተዋል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ስንጸልይ በዚህ መንፈስ ነው መጸለይ ያለብን። እንደው እንግዳ ሰዎች እንደሆንን፣ እንደው እንዳልደረስን፣ እንደው በቻንስ ልንገባ እንችላለን ላንገባ እንችላለን እንደሚባለው አይደለም። ልንገባ እንችላለን ላንገባ እንችላለን እንደ እንትን አይደለም። ይሄ ምንድነው በጀልባ የሚሄዱት አለ አይደለም። ሊገቡ ይችላሉ ላይገቡም ይችላሉ ይባላል። እንደዛ አይደለም። ገብተናል። በእግዚአብሔር ፊት ነው ያለነው። እግዚአብሔር አባታችን ነው። በእኛ ደስ ይለዋል። በቃ ድምፃችንን መስማት ይፈልጋል። ጸሎታችንን መስማት ይፈልጋል። ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ጸልዩ፣ አንኳኩ፣ ለምኑ እያለ በቃ ሲጮህ ነው አገልግሎቱን ጨርሶ ሄደው። ለምን? ተከፍቷል መንገዱ። በቃ ተማመን ነው። ኢየሱስ ጌታ ነው። በቃ እንትን ነው ወገግ ያለ ነው። ተከፍቷል። በሩ ተከፍቷል። በደንብ ተከፍቷል። በቃ በመጋረጃው በኩል በእግዚአብሔርና በሰው መሃል የነበረውን ነገር መጋረጃውን ምን አደረገው?
ተቀደደ በቃ ኢየሱስ መስዋዕት ሲሆን ከላይ ጀምሮ ተቀደደ። ስለዚህ አሁን ኦኬ ይሄ ቅዱሳን ነው ይሄ ቅዱሰ ቅዱሳን ነው የሚባል የለም። ቅዱሰ ቅዱሳኑ ውስጥ ነው ያለው እግዚአብሔር ያለበት ውስጥ ነው ያለው። ብዙ ጊዜ በብሉይ ኪዳን አስተሳሰብ ስለምናስብ ነው ቆይ አሁን እዚህ ጋር ነኝ ወደ ውስጠኛው ልግባ እንላለን። ኖ ገብታችኋል አለ ዕብራውያን ላይ እንደዛ ነው የሚለው። ዕብራውያን ምዕራፍ 12 ላይ እንደዚህ ብሎ ነው የሚናገረው ከቁጥር 22 እስከ ቁጥር 24 ዕብራውያን ምዕራፍ 12 ከቁጥር 22 እስከ 24 ነገር ግን ወደ ጽዮን ተራራና ወደ ያው እግዚአብሔር ከተማ ምንድነው የሚለው ደርሳችኋል you have arrived ማለት ነው። ወደ ሰማይቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳችኋል። በሰማያት ወደ ታጻፉ ወደ በኩራት ማህበር ደርሳችኋል። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል። ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳችኋል። ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል አለ። ደርሰናል በቃ እግዚአብሔር ሩቅ አይደለም አጠገባችን ነው በቃ ከስትንፋሳችን ይልቅ ቅርብ ነው ማለት በቃ እንዴት ነው ከስትንፋሳችን ይልቅ የቀረበ ነገር ስለሌለ በምሳሌያዊ ነገር እየነገር ነው እንጂ ውስጣችን ነው። እኛ ራሱ የሱ ማደሪያዎች ነን የሱ ቤቶች ነን ራሱ ቤተ መቅደሶች ነን። በእኛ ነው የሚያድረው በቃ እኛ ውስጥ ነው የሚያድረው። ስለዚህ ስንጸልይ በዚህ መንፈስ መጸለይ ያለብን። ጸሎት ላይፍ ስታይል ነው በቃ ላይፍ ስታይል ነው። የሆነ ኢቨንት አይደለም የሆነ ቀጠሮ ተይዞለት የምናረገው ነገር አይደለም። እውነት ነው የህብረት ጸሎት ቀጠሮ ይዘን ልናረጋው እንችላለን። እኛ በስጋ ውስጥ የተወሰንን ስለሆነን መሰብሰብ ስላለብን ሰዓቱን ልንወስን እንችላለን። ጸሎት ግን ጀነራሊ ግን በቃ ሳታቋርጡ ጸልዩ ነው ያለው። በቃ ሳታቋርጡ ጸልዩ፣ በእግዚአብሔር ተደገፉ። በቃ እግዚአብሔርን አናግሩት። ለምን ማታ ትጠብቃላችሁ? በቃ ለምን ማታ እስኪደርስ ለምን ትጠብቃላችሁ? እውነት ነው ተንበርክካችሁ መጸለይ ከፈለጋችሁ ወይም በራችሁን ዘግታችሁ መጸለይ ከፈለጋችሁ ማታ ጸልዩ። ግን ልባችሁን ለእርዳታ ለማንሳት ግን ማታ መጠበቅ አያስፈልጋችሁ። ወይም በህይወታችሁ የተረዳችሁት ነገር ካለ ማታ መጠበቅ አያስፈልጋችሁ። ወይም ከሌለ ለመባረክ ማታ አያስፈልጋችሁ። ወደ አይምሯችሁ ሲመጣ መባረክ ትችላላችሁ። ያው እኮ ጸሎት ነው መባረክ። በተለይ ሰይጣን ሊያስረግም ይመጣል አይደል? እከሌ እንደዚህ አርጋሽ በያት ብሎ ይዞላችሁ ይመጣል አይደል? እናንተ ደግሞ ምን ታረጋላችሁ? ያን ሰው ትባርኩታላችሁ። በበለዓም ሊያስረግም እስራኤላውያንን ይዞ መጣ አይደል? እግዚአብሔር ደግሞ አስባረካቸው። ወደ አይምሯችሁ ይመጣል አይደል? ሰው እከሌ እንዴት እንደዚህ ያርጋችኋል? እንደዚህ ያርጋችሁለት እንደዚህ ያርጋችሁ ይዞ ሲመጣ መባረክ። ኬኔታ ግን ያሉትን ልንገራችሁ። ምን አሉ? አንድ ሰውኛ ቸርች መጣ አሉ ሊያገለግልና አገለገለና ግን በጣም የሚቃወመኝ ነው አሉ። መቼም ፍቅራቸው እኮ ይገርማል። እስታችሁ በጣም የሚቃወመኝ በቃ በውሸት ስሜን የሚያጠፋ ሰው ነው አሉ። እና ቸርች መጣና ከዛ አገልግሎት ሲጨርስ አሉ የፍቅር ስጦታ ልንሰጠው ስንል
እንዴ እንደዚህ ስምህን አጥፍቶ እንደዚህ ባንተ ላይ የተናገረ አትስተዋለኝ አሉ። ማን እንዳለኝ ያወቁት ሰይጣን መሆኑን ያወቁት ሰይጣን መሆኑን አወቁት አሉ። ከዛ ምን አልኩት አሉ ሰይጣን ያው ዝም ማትል ከሆነ ደብል አርጌ ነው የምሰጠው አልኩት አሉ። ከዛ በኋላ ተመልሶ አልተናገረኝም አሉ። ምክንያቱም አገልጋይ ደብል እንዲባረክ ስለማይፈልግ ሊያስረግም እኮ ነው የመጣው አይደለ? ሊያስረግም ሲመጣ እሳቸው ምን አረጉ? አዞሩና ጅራፉን ራሱን እንዲገርፍ በቃ ሰው ወደ አይምሮአችሁ ሲመጣ ምን አርጉ? ባርኩት፣ ልቀቁበት። በቃ ግን ያመጣው ምን ሊያረግ ነው? ሊያስረግም ነው አይደለ? በቃ ይባረክ፣ በቃ ይከናወንለት። ያ ማለት የሰራው ነገር ትክክል ነው ማለት አይደለም። ትክክልም ቢሆን ባይሆንም ግን እናንተ ግን ባርኩ አለ። አትርገሙ አለ አይደለ? ጴጥሮስ ላይ እኮ ያለው እንደዛ ነው። አትርገሙ ባርኩ እንጂ አለና በረከትን ለመውረስ እዚህ ተጠርታችኋል አለ። በቃ a part of a blessing ነው የምትሆኑት። በቃ የአንድ ሰው መጎዳት የአንድ ሰው ችግር ፓርት አትሆኑ ማለት ነው። ስትባርኩት የአንድ ሰው መፍትሄ ስትባርኩት በቃ እግዚአብሔር ነገር ያርፍበታል። በቃ የተሻለ ሰው ይሆናል። በቃ የሰይጣን መጠቀሚያ እንዳይሆን ነው የምትባርኩት። ትገለብጡታላችሁ። ሰይጣን ሊያስረግም ሲመጣ እናንተ ደግሞ ትባርካላችሁ። በቃ ይመጣል እኮ ፍሮም ታይም ቱ ታይም ብቅ ይልና ያው እንዳትረሳለት ከሌን ሲላ አረሳም በሉትና እንደውም እባርከዋለሁ። እሱ ግን ሊያስረግም ነው አይደል የመጣው? አረሳም እንደውም እባርከዋለሁ። በቃ ጊዜ ወሰዱና ልቀቁበት፣ ባርኩት። በቃ እግዚአብሔር ይባርከው። በቃ ይልቀቀው። እግዚአብሔር በማስተዋል ይባርከው፣ በፍቅር ይባርከው፣ በእምነት ይባርከው፣ ይከናወንለት፣ በቃ ይሳካለት፣ እግዚአብሔር ከፍ ያርገው ብላችሁ ልቀቁበት። በቃ ለምን እናንተ ሁሌ የበረከት ምንጮች ነው መሆን ያለባችሁ። ፓርት ኦፍ ኤ ፕሮብሌም መሆን ያለባችሁ። የፓርት ኦፍ ኤ ሶሉሽን፣ ፓርት ኦፍ ኤ ብሌሲንግ ነው መሆን፣ ፓርት ኦፍ ኤ ከርስ መሆን ያለባችሁ። ሰይጣን ይረግመዋል፣ ሰዎች ይረግሙታል። እናንተም ተጨምራችሁ የረጋሚዎችን ቁጥር በአንድ መጨመር የለባችሁ። የረጋሚን ቁጥር በአንድ ሊጨምር እኮ ነው ሰይጣን ይዞላችሁ የሚመጣው አይደል? እናንተ ደግሞ የረጋሚን ቁጥር በአንድ ከመጨመር ይልቅ የባራኪዎችን ቁጥር በአንድ ትጨምራላችሁ ማለት ነው። የመርገምን ቁጥር በአንድ ከመጨመር በዛ ሰው ህይወት የመርገምን ቁጥር በአንድ ከመጨመር ይልቅ የበረከትን ቁጥር በአንድ ትጨምሩ። በረከቱን ከፍ ታረጉታላችሁ። በቃ እንዲለመልም እግዚአብሔር እንዲጠብቀው ከሰይጣን እንዲጠብቀው መልካም እንዲያደርግለት ምን ታረጋላችሁ? ትባርኩታላችሁ። ይሄን ለማድረግ ማታ ተንበርክካችሁ እስከምትጸልዩ መጠበቅ የለባችሁ። በቃ እየነዳችሁ ሊሆን ይችላል፣ እየሄዳችሁ ሊሆን ይችላል። መጸለይ በቃ ባርኩት፣ በቃ ይከናወንለት፣ ይሳካለት ማለት አለብን። ለምን? ጸሎት ምንድነው? ላይፍ ስታይል ነው። ከህይወታችን፣ ካስተሳሰባችን፣ ካነጋገራችን የሚለይ አይደለም። ኦኬ ይሄ የጸሎት ነው፣ ይሄ ደግሞ የጸሎት ያልሆነ ነው ምናምን የሚባል ነው። በሁሉም የህይወታችን እንቅስቃሴ የህይወታችን ዘርፍ ውስጥ ጸሎት የሚባለው በእግዚአብሔር መደገፍ የሚባለው የእግዚአብሔርን ነገር ማሰብ፣ የእግዚአብሔርን ነገር መናገር፣ ኮንፌስ ማድረግ የሚባለው ኢንተርዋይንድ ነው። በቃ የተቆራኘ ነው፣ የተገመደ ነው። ስለዛ ነው ጸሎት ላይፍ ስታይል ነው የምንለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ነው ክርስትና የሆነ ሃይማኖት አይደለም፣ የሰው መንገድ አይደለም። በቃ ሪል ነው
ክርስትና ሪል ሙሉ ህይወታችንን ነው የሚጠይቀው ሙሉ ህይወታችንን ፉል ታይም ማለት ዲፋይን ከተደረገ በክርስትና የትኛውም ፉል ታይም የሚለው ነገር ዲፋይን ሊያደርገው አይችልም ይሄ ፉል ታይም ነው ፉል ላይፍ ነው ፉል ሳክሪፋይስ ነው ሁለንተናችን የምንሰጠው ነውና እግዚአብሔርን እናመሰግነዋለን ስለ ጸሎት በእግዚአብሔር ላይ ስለመደገፍ በእግዚአብሔር ላይ ስላለ ግንኙነት ከእግዚአብሔር ጋር ስላለን ግንኙነት እግዚአብሔርን እስቲ ተነስተን ዋንስ አገን እናመሰግነዋለን እግዚአብሔር ሊመሰገን ይገባዋል ኢየሱስ ጌታ ነው እግዚአብሔርን እናመሰግነዋለን ከፍ እናረጋዋለን በመረቀልን በዚህ በአዲስ መንገድ ወደ እግዚአብሔር መግባት አለ ደስ ይለናል ይሄ ደግሞ እንግዳ ነገር አይደለም ሲጀመር በመጀመሪያ ከጥንት ጀምሮ እግዚአብሔር በመጀመሪያ ሰውን ሲፈጥር በቃ በወዳጅነት በአባትና የልጅ ግንኙነት በቤተሰባዊነት ያወሩ ነበር እግዚአብሔርና አዳም ያወሩ እግዚአብሔር ይናገር ነበር አዳም ይሰማ ነበር አዳም ይናገር ነበር እግዚአብሔር ይሰማ ነበር እግዚአብሔርና ሰው ይግባቡ ነበር በክርስቶስም ደግሞ ወደ እግዚአብሔር ቤተሰብ ውስጥ የእግዚአብሔር አይኖች ወደ ጻድቃን ጆሮቹ ለጸሎታቸው ተከፍተዋል በመረቀልን በአዲስ መንገድ እንገባለን ወደ እግዚአብሔር በቃ 24/7 ልናናግረው እንችላለን ያው በስጋው ስላለም እንቅልፍ የሚባል ነገር አንኮንሺየስ የሚባል ነገር ስላለ ነው እንጂ ከዛ ውጪ we are plugged በቃ ተሰክተናል ከእግዚአብሔር ጋር we are plugged ኔትወርኩ በቃ እየሰራ ነው ኔትወርኩ እየሰራ ነው ከእግዚአብሔር ጋር እንነጋገራለን ከእግዚአብሔር ጋር እንነጋገራለን በቃ እግዚአብሔርን እናናግረዋለን ሰው ወዳጁን እንደሚያናግር እግዚአብሔር ሙሴን ያናግረው ነበር ይላል አሁንም እግዚአብሔር እናናግረዋለን በቃ እናናግረዋለን እናጫውተዋለን እንዲህ ነው እንለዋለን የሚሰማንን ነገር እንናገረዋለን በቃ ሳታቋርጡ ጸልዩ ያለው ይሄንን በቃ ሳታቋርጡ በመንፈስ ሁኑ ማለት ነው ልባችሁን ከእግዚአብሔር ጋር ፕላግድ አድርጉ የተሰካ ይሁን ከፓወሩ ጋር ከእግዚአብሔር ጋር የተሰካ ይሁን ማለት ነው ሌላ ነገር ልንሰራ እንችላለን በሌላ ነገር ቢዚ ልንሆን እንችላለን ግን ልባችን ከእግዚአብሔር ጋር የተቆራኘ ነው ልባችን ለእርዳታ ወደ እግዚአብሔር ከሰው ጋር እየተነጋገርን ሊሆን ይችላል ምንድነው መመልስለት ብለን በእግዚአብሔር ነው ምንደገፈው እግዚአብሔርን እንጠይቀዋለን ምንድነው የምትፈልገው ምን እንዳደረግ ትፈልጋለህ ምን ትወዳለህ ምን ላርግልህ ምን ልሁንልህ እንለዋለን ኢየሱስ ጌታ ነው እናመሰግነዋለን ከፍ ከፍ እናረጋዋለን እግዚአብሔር አስታርቆናል አንደኛው መብታችን ይሄ ነው በቃ የልጅነት መብታችን ይሄ ነው በቃ ተንደርድረን እግዚአብሔር ጋር ገብተን እናናግረዋለን በቃ ባራክ ኦባማ የአሜሪካ ፕሬዝዳንት ሊሆን ይችላል ለልጁ ግን የአሜሪካ ፕሬዝዳንት አይደለም እግዚአብሔር አምላክ ማስተዋሉ ማይመረመር ኃያል አምላክ ሁሉን ሊያደርግ የሚችል ነው ለኛ ግን አባታችን ኢየሱስ ጌታ ነው እናናግረዋለን በፈለግን ጊዜ እናናግረዋለን መንፈሱ በውስጣችን አለ በቃ እናናግረዋለን አይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ ተብሎ እንደተጻፈ መንፈሱ ለኛ በመንፈሱ በኩል ገልጦታል በቃ ከእግዚአብሔር ጋር ተጣብቀናል
ኮኔክትድ ሆነናል። እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን።